يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن. صلوات الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين. وبعد، أيها المشاهدون الكرام، السلام عليكم ورحمة الله تعالى وبركاته. أعوذ بالله من الشيطان الرجيم. إن الذين كفروا لو أن لهم ما في الأرض جميعا ومثله معه ليفتدوا به من عذاب يوم القيامة ما تقبل منهم ولهم عذاب أليم. دين الإسلام من يهل الشرف እንዳለው አንድ ሰው ኢማንን መሰጠት ምን ያህል ክብር እንዳለውና ኢማንን ያልያዘ ሰው ደግሞ የውመል ቂያማ የፈለገውን ያህል ቢጸጸት የፈለገውን ያህል ቢመኝ ሊያገኝ የማይችል መሆኑን ሲናገር ምን ይላል አላህ? ኢነ الذين كفروا እነዛ በአላህ ወህዳንያ በረሱሉ ሪሳላ በአጠቃላይ በሙገይባቶች ሊታመኑ በሚገባው ሳያምኑ ሐያታቸውን የጨረሱ ሰዎች ቢአንዋኢል ኩፍር በይሁዳነትም በነሷራነት ውስጥም ሆነው ይሁን በኒፋቅም ይሁን በተለያዩ ኢልሃዶች ውስጥ በክህደት የሞቱ ሰዎች ለው አን ይመኛሉ እነሱ ለው አነ ለሁም ማ ፊል አርዲ ጀሚዓ በአጠቃላይ ዱንያ ላይ ያለው ሁሉ ንብረት ሚን ሱኑፊል አምዋል ያው በዓለም ዱንያ ያለው ሁሉ ለነሱ ቢሆንና ወሚስለሁ معه አሁን ያለው ብቻ አይደለም በዓለም ዱንያ ላይ ያለው ሁሉ ሳይሆን ሌላ ይህንም ያህልም ሌላ ዱንያ ተሰጥቷቸው ሊፍተዱ به من عذاب يوم القيامه ቂያማ ቀን ከሚደርስባቸው ስቃይና ከጀሃነም ስቃይ ክፋት የተነሳ ያ ሁሉ ቀርቶባቸው እነሱ ከጀሃነም ነፃ መሆንን ይመኛሉ ይፈልጋሉ ደሞም ይጠየቃሉ። እንደው ዓለም ዱንያ በአረብም በአጀምም ያለው በተለያየ ዓለም ያለው ሁሉ ዱንያ ላንተ ኑሮህ አሁን ያን ሁሉ ሰተከይ ከጀሃነም መውጣት ትፈልጋለህ ብለው መላእክቶች ይጠይቋቸዋል። አይደለም በዓለም ዱንያ ያለው ሁሉ ይቅርና ያን ያህል ሌላ ጥፍ ድርብ ቢኖረኝም ያን ሁሉ ቀርቶ ቢሰጥቼ ከጀሃነም ነፃ መሆን ነው የምፈልገው ብለው መልስ ይሰጣሉ። ግን ቢሆን እንኳን ያን ያህል የለም እንጂ ያገኙም እንጂ የውመል ቂያማ የሚከፈል ብር ዲናር የሚከፈል ሌላ ሀብት የለም እንጂ ያን ያህል እንኳን ከጀሃነም ነፃ መውጫ ቢሰጡ ማቱ ቁቢለ ሚንሁም ተቀባይነት የለውም ከነሱ በዛ ነፃ ሊወጡና በዛ ከጀሃነም ስቃይ ሊድኑ በፍጹም አይችሉም። ይኸው ዱንያ ላይ ስትኖር ይሏቸዋል መላእክቶቹ ከዚህ ያነሰ ምንም ውጣ ውረድ የሌለበት ደም ይቀዳል ተባለ አጥንት ይቀነሳል ተባለ ስጋ ይቆረጥ ሳይባል ሻሃደተይን ብቻ ነበር የተጠየቀው ወደ ዲነል ኢስላም ለመግባት ከዚህ አቀሉ ሸይ ምንም ነገር የማያስቸግር የሆነ ሻሃደተይንን አልተቀበልክም በሙገይባቶች አላመንክም ያን ሁሉ ብሰጥም ዛሬ ፊዳ ልኮን በዛ ልታመልጥ ልትወጣ አትችልም ነው የሚባለው። ዱንያ ላይ እንደምናየው የተለያየ ሰው ልጅ መከራ ይደርስበታል። ከበድ ያለ ነገር ሲመጣበት ከበድ ያለ ገንዘብ ከፍሎ ከዛ ጭንቀት ከዛ ችግር ሊወጣ ይችላል። ዱንያ ላይ በተለያየ ስራት ሊሆን ይችላል የተለያየ ስቃይ ሊያጋጥመው ይችላል። በተለያየ ነገር መውጣት ሲችል የውመል ቂያማ ግን አይደለም የሰው ልጅ ያንዳንዱ ሊመልከው በሚችለው ይቅርና እንደው ዓለም ዱንያን ከዛም ጥፍ ድርብ ተሰጥቶት ቢሰጥ እንኳን በዛ ማምለጥ አይቻልም። እንግዲያስ ከየውመል ቂያማ ከጀሃነም ነፃ መሆን የሚቻለው ኢማንን ተይዞ ሲከር ብቻ ነውና ይቺ ሐያት ሳታመልጥ ዱንያ ላይ ያላችሁ አቂዳችሁን አስተካክላችሁ ይችን ዓለም ተሻገሩ ይያለን ነው አላህ። ወለሁም ለነዚህ ለኩፋሮች ያላቸው عذاب አሊሙን አሊም بمعنى ሙእሊም የሚያሰቃይ የሆነ
ማቋረጫ የሌለው ጀሃነም ይጠብቃቸዋል። ኩለማ ነضجت جلودهم بدلناهم جلودا غيرها ليذوقوا العذاب እንዳለው ቁርአን የጀሃነም እሳት ያለ አካላታቸውን ብስል አድርጎት አጥንቱና ስጋው በሚላቀቅ ጊዜ ያ አጥንት ስቃይ ስለማይኖረው መልሶ እንደገና እንደነበረ ደም ስጋ እየተሞላ ሁሉ ጊዜ ይሰቃያሉ። ይሄ እንደሚገጥማቸው ይሄ እንደሚጠብቃቸውም ደግሞ ቀርመው ዱንያ ላይ ተነግረው ነበር ሲል ኩፍር ምን ያህል አስከፊ አንዋል ኩፍር ማለት ነው። የሰው ልጅ እንደቀላል ዛሬ ሪዳውን ኩፍሩን አላህን ባልሆነ ነገር መተቸትን የሰው ልጅ ልክ ምግብ እንደመብላት ውሃ እንደመጠጣት አየር እንደመተንፈስ ቀልድ ያርጎ ይዞታልና በዚህ ግን የሚያጋጥመው ወደፊት እንዲህ አይነት የከፋ ጉዳይ ነው ብሎ አላህ ምን ያህል ኩፍር አስከፊ መሆኑን እየነገረን ነው። እሺ يريدون أن يخرجوا من النار وما هم بخارجين منها ولهم عذاب مقيم يريدون የጀሃነም ሰዎች በኩፍር የሞቱ ሰዎች أن يخرجوا من النار ከጀሃነም መውጣትን ይመኛሉ። ደግሞ ጀሃነም ከታች ያፈላ ዳር ሲያዘልቃቸው ወደ ዳር የሚወጡ ይመስላቸዋል። መልሶ እንደገና ወደ ነበረበት ደግሞ ይዟቸው ይወርዳል። يريدون أن يخرجوا من النار وما هم بخارجين منها أي من جهنم ግን መውጣት አይችሉም። በፍጹም ቢመኙትም አያገኙትም። ሊወጡ ቢያስቡም እንደዛ ጀሃነም ወደ ላይ ካዘለቃቸው በኋላ መውጣት አይችሉም ይላል። ይሄን የሚነግረን ምንድነው? የሰው ልጅ እኮ ዱንያ ላይ አሁን አቂደተን ሶሒሃውን የሚለቀው ተሸሪዓተል እስላሚያ የሚወጣው በጣም አخص ሸይእ ለሆነ ነገር ለስልጣን ብሎ ሊሆን ይችላል። የሚያገኛቸው ገንዘቦች ጠቃሚ ናቸው ብሎ ሊሆን ይችላል። ለቤት ብሎ ሊሆን ይችላል። ለመኪና ብሎ ሊሆን ይችላል። ለሌላ ለሴትም ብሎ ይበል። የሁሉ ግን የውመል ቂያማ አይጠቅምም ነው የሚለው አላህ። ግን ኩፍር የሚያስከትለው አደጋ አሁን እዚህ ዱንያ ላይ የሚያገኛ ትንሽ ቁንጥል ጥቅም ይቀርና ሁሉም ዓለም ዱንያን እንኳን ቢሰጠው ከጀሃነም ነፃ ሊያወጣው አይችልምና ለትንሽ ጥቅም ብላችሁ ለለታዊ ደስታ ብላችሁ አቂዳችሁን አትበክሉ። ከሸሪዓተል እስላሚያ ውጭ ሆናችሁ ዱንያን አትጨርሷት ይላል። ጉድ ነው። ወለሁም ለነዚህ ለኩፋሮች عذاب مقيم የከፋ የሚያደርገው የጀሃነም ክብደት ደግሞ ይሄ ነው። አሁን ዱንያ ላይ ቢሆን ዱንያም ላይ መቼም ለሰው ልጅ ብዙ ስቃይ አለ። ሐቂቃ በህመም የሚሰቃያለ፣ በስራት የሚሰቃያለ፣ በተለያየ ነገር ግን መጨረሻ አለው። ይሄ ይሞታል፣ ይገላገለዋል፣ ያለውን ስቃይ ያርፋል ማለት ነው። የጀሃነም ግን ያን ያህል የከፋ ሆኖ لا يموت فيها ولا يحيا حياة طيبة የለው ወይም በሞትም አይገላገለው። ይሄ ዱንያ ላይ ቢሆን እኮ በአላህ ቁድራ እንዳይሞቱ ስለተደረገ ብቻ እንጂ የጀሃነም እሳት ራሱ አጥንትንም ሆነ ከስክሶ ደም ጨርሶ ለሞት የሚያበቃ ነበር። ይሄ ደግሞ ሞት የሚባል ነገር የለም። ስለዚህ የኩፋሮች ወለሁም عذاب مقيم ነው የሚለው አላህ። ስለዚህ ጀሃነም ማትጠፋ መሆኗንና በኩፍር ላይ የሞቱ ሰዎች በዝን ጊዜ ይቋረጣል የሚባል ሁኔታ አይደለም የሚያጋጥማቸው። ቅጣታቸው ሁሉ ጊዜ ነው ይላል። መቼም ሙእሚኖች ከሆኑ አላህ የሻላቸውም ይማራሉ። ሀታ ሳይማሩ የወንጀላቸውን ያህል እንኳን ይቀጡ ቢባል የተቀጡትን ያህል ጊዜው ይርዘምም ይጠርም መካከለኛ የምንበለው መጨረሻ ላይ የጀነት ሰዎች መሆናቸው አይቀሩም። እነዚህ በኩፍር የሞቱ ሰዎች ግን ወለሁም عذاب مقيم ነው የሚለው አላህ። ዳኢም የሆነ የማይቋረጥ የሆነ ጀሃነም ይጠብቃቸዋል ይላል። እሺ والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله والله عزيز حكيم لا ይቻለም ደግሞ ወንጀለኛ ማይቀጣባት ከሆነ ችግር የሚፈጥር ሰው እርምጃ የማይወሰድበት ከሆነ ኒዛመ ዱንያ አጠቃላይ ይበለሻሻል። በዚና ዘርን የሚበክሉ ሰዎች አግባብ ሆነው ሸሪዓተል እስላሚያ ያስቀመጠው ቅጣት አለ። ሰውን የሚገሉ ሰዎች ቂሷስ የሚባል ተገቢ የሆነ ልክ ወለኩም ፊል ቂሷሲ ሐያቱን እንዲያለና አላህ የገደለ ይገደላል ከተባለ ማንም ምንም የሰው ልጅ ህይወት ማጥፋት
ሰውን መግደል ዝም ብሎ አንዲት ቀንዘል እንደመቁረጥ መስሎ አይታየውም ነበር። አሁን ይሄ ህግ ሳይኖር ሰውን መግደል ወይም የሰውን ንብረት መዝረፍ መስረቅ ቀላል ሆኖ ታየውና የሰው ልጅ ኒዛም ዱንያ ተበላሸ። ገንዘብ ያለው በገንዘቡ ስጋት እንጂ በገንዘቡ ደስታን አያገኝም። ህይወት ያለው መቼ የሱን ህይወት እንደሚቀጥፉት አረመኔ የሆኑ ሰዎች ምንም የሚያውቅበት ነገር የለም። ሳይሞትም ስጋት ነው፣ ሲሞትም ያው የመጨረሻ ሌላ ችግር ላይ ነው የሚወርቀው። ግን ሸሪዓተል ኢስላሚያ ለእያንዳንዱ ህግ አስቀመጠለት። ከዚህ በሰራው ወንጀል የውመል ቂያማ ጀሃነም እንዳለ ይነግራል። ያ ጀሃነም ብቻ ሳይሆን ጀሃነምን ፈርቶ ለመከልከል እምነት ይጠይቃል። አቅሉ የተስተካከለ ሰው መሆን አለበት። አቅሉ ሳይስተካከል በዱንያ ተበርዞ በዱንያ ሰክሮ በጀሃነም አላምንም በጀነት አላምንም በአላህ አላምንም ያለ ሰው ደግሞ እዚህ በሚያየው በገሃዱ ዓለም ቅጣቱን ሊያገኝ ይገባልና ምን አለ አላህ ወሳሪቁ ይሄ የወንድ ሌቦች አሳሪቅ الذي يسرق ወንድ ሆኖ የሚሰርቅ ወሳሪቀቱ የሴትም ሳሪቀት ሌባ ሴቶች ሆኖ የሚሰርቁ ካሉ ከወንድም ይሁን ከሴትም ሌባ በሚገኝ ጊዜና ባይሆን ይሄ ዑለማኡል ኢስላም እንዲያስቀመጡት ሻፊዒዮቹም ሐነፊዮቹም ማሊኪዮቹም ምን ያህል ሲሰርቅ ነው ከየት ሲሰርቅ ነው ከዛሊክ ራሱ ህግና ደንብ አለው። ዝም ብሎ ሰረቀ ትንሽም ነገር ተብሎ አይደለም። ወርቆ የተገኘ ወይም ፊል ሒርዝ ይላሉ በአግባቡ ያልተቀመጠ ነገር ስለሰረቀ አይደለም። የሚሰርቀው ንብረቱ ምን ያህል መሆን አለበት፣ የሰረቀው ከየት ነው፣ ሰራቂው አቅሉስ ደህና ነው ወይ ታይቶ ተፈትሾ መሟላት ያለባቸው ህጎች አሉ። እነዛን አሟልቶ ሲገኝ ነው የሚቆረጠው። ማለትም ህግ ሆኖ ሳይሆን ዞሮ ዞሮ አቅል ከሌለው ያንን መቁረጥ አይቻልም፣ እብዲ ከሆነ ማለት ነው። ፊል ሒርዝ ካልሆነ ሰውየው ጥሎ ተሰረኩ ቢል ሊያስቆርጥ አይችልም። እነዛ በተሟሉ ጊዜና ሚማ ዩትላ አለይኩም በእናንተ ላይ ከተደነገገው ህግና ሸሪዓተል ኢስላሚያ ካስቀመጠው ፈቅጦኡ አይዲየሁማ ከዚህ ከኳዓቸው ላይ ቀኝ እጃቸውን ይቆረጡ። ወንድም ከሆነ ቀኝ እጁን ይቆረጣል ለመጀመሪያ። ከዛ ሴትም ከሆነች ቀኝ እጇ ይቆረጣል። ሁለተኛ የሚሰርቁ ከሆነ ደግሞ እንደዚሁ ታይቶ ሌላ እርምጃ ይወሰድባቸዋል። ወሳሪቁ ወሳሪቀቱ ፈቅጦኡ አይዲየሁማ እጃቸው ይቆረጥ። እጃቸው ይቆረጥ የተባለው ለምንድን ነው? ጀዛአን ቢማ ከሰባ አልጀዛኡ ሚን ጂንሲል አመል በስራቸው ውጤት ተመሳሳይ እንዲሆን የሰው ንብረት ያነሱት በእጃቸው ነው። ያን ያነሱበትን እጃቸውን አሳጧቸው ይላል አላህ። ዚና የሰራም ሰው ከዛሊከ ዚና የሰራበትን ነበር ሊቆረጥ የሚገባው። ያ ግን የሚተካው የለም። ያ ተቆረጠ ዘር መቋረጥ ስለሚኖር በሌላ ሊተካካ ስለማይችል የለም ግርፋት እንደዚሁ ረጅም ተደረገለት እንጂ ጀዛኡ እንደዚሁ ነበር። እጅ በሰረቀበት እጅ ያን የሰረቀውን ይቆረጥ እንደተባለው ሁሉ ዚና የሰራም ዚና የሰራበትን ይቆረጥ ሊባል ነበር። ያ አልተደረገም። ግራ እጅ ቢቆረጥ ያው እንግዲህ በእጁ በግራው ሊበላ ይችላል። ግራም ከተቆርጡ ሁለቱም ከለለ እንግዲህ እየተጎነበሰም ሁለቱንም የሚያጡ ሰዎች እንደሚኖሩት ወይም ሌላ ያጎረሰው ሊኖር ይችላል። ያ ነገር ተቆረጠበት ማለት ግን ልጅ መተካ ስለማይችል ጀዛኡ በዛ ሳይሆን ቀረ። ጀዛአን ቢማ ከሰባ የሚለው ከስራቸው ጋር ትይዩና ተመጣጣኝ ሆነ። ይሄ የሚደረገው ለምንድን ነው? ነካለ ሚነላህ ከአላህ የሆነ መቀጣጫ ይላል አላህ። ከሌ ከእንዲህ አይነት ቦታ ላይ የከሌ ንብረት ወስዶ ተመስክሮበት መስረቁ ተረጋግጦ እጁ ተቆረጠ ከተባለ ሁሉም ሌባ ሁሉ ስርዓት ይይዛል። ነገ ጧት እኔም እጄን አጣለሁኝ ሲል ስርቆት ይቆማል። ግን ምንም እጅ መቆረጥ ከሌለበት እርምጃ ከሌለበት ደግሞ አንድ ሰሞን ገብቶ የሚወጣ ከሆነ ይሄንኑ እንደ ከስብ አድርገው የሚይዙ ሰዎች አሉ። አሁን ስርዓቱን ተለማምደውት የሚመጣውን እርምጃ በጣም ቀላል ምንም እንደማይመጣባቸው ስለሚያውቁ ያን የፈለጉትን ዘርፈው ሰርቀው የሰውን ንብረት አጥፍተው ገባ ብሎ ይወጣል። ደግሞ ለሌላው እንደገና ይዘጋጃል። ሸሪዓተል ኢስላሚያ ግን ይሄ ምንድነው ያለው? ነካለ ሚነላህ ከአላህ የሆነ ለሌሎች መቀጣጫ ነው። ይሄ የሰረቀ መቆረጡ እሱም የስራውን ውጤት አግኝቷል ፊ ዱንያ፣ ለሌሎችም ደግሞ መቀጣጫ ይሆናል። ወላሁ ሱብሓነሁ ወተዓላ ዐዚዙን
ኃያል የሆነ ጌታ ነው እሱ የወሰነው ውሳኔ ይተገበራል ይሄን ብሎ ምን አለ ደግሞ ሐኪም ነኝ ይላል خالق السماوات والارض አሁን እኛ እኮ ያንዲን የሌባ እጅ መቁረጥ በጣም በደል መስሎ እጅ ማጠቅ ቀላል ነገር አይደለም ሰዎች ግን ይዘገንናቸዋል እንዴት እጅ ተቆረጠ ብሎ አላህ ይሄን ያረኩበት የራሱ ጥበብ አለው እጅ ባለ መቆረጥ የሚመጣው ፈሳድ ስንት ጉር ነው ሰዎች ደክመው ጥረው ግረው መከራቸውን አይተው ሌባ ሙልጭ አርጎ ሲወስድ አቅላቸውን ሁሉ አጥተው የሚያብዱ አሉ ህይወታቸው ተበላሽቶ ኪሳራ ላይ የሚደርሱ ስንት ሰዎች አሉ ከዛሊከ ለመስረቅ ሲባል ደግሞ የሰውን ህይወት የሚያሳጡ አሉ የሚሰረቀው የደከመውን የሚደርስበትን አይደለም የሚያውት ይሁዶችና በተለይ ለሸሪዓት الاسلاميه ጥላቻ ያላቸው ሰዎች ይሄን ልክ እንደ ጭካኔና ይሄን እንዲያረመኔ እርምጃ ወስደው ባለጌ ማስፋፋትን የሰረቀን አለ መቁረጥ የገደነን አለ መግደል መብት እንደመስጠት እዝነት እንዲሆን አድርገው ያያሉ خالق السماوات والارض ግን የሚለው ምንድነው والله عزيز حكيم ነኝ ይላል እያንዳንዱ የማወርደው ሸሪዓ እያንዳንዱ የሚያዛቸው ትእዛዞች የያዙት የራሳቸው ጥበብና የራሳቸው ጥቅም አላቸው የሰው ልጅ በዚህ ኒዟመት ዱንያ ይስተካከላል ሰዎች ያፈሩትን ንብረት በአግባቡ እንዲጠቀሙ የሰዎች ህይወት እንዳይናጋ የሰዎች ህይወት እንዳይደፈርስ በጥሩ ሁኔታ ሀያታቸው እንዲኖሩ ያደርጋል እንጂ ይሄ የሚጎዳ አይደለም والله عزيز حكيم فيما يفعله ይላል ይሄን ካደረገ በኋላ ምን አለ فمن تاب من بعد ظلمه واصلح فان الله يتوب عليه ان الله غفور رحيم فمن تاب الله እንግዲህ በይሁዳነትም ኑሮ በነሷራነትም መጁሳ ሆኖ ሲያመልክ ትናንትና በተለያየ ነገር ተጨመላልቆ ሻሃዳታይን አርጎ ወደ ዲነል እስላም ከመጣ ሁለተኛ በተለያየ ወንጀል ላይ ቆይቶ የሰው ልጅ ተጸጽቶ ይሄ ሸሪዓት الاسلاميه ያላዘዘው አላህ ያልፈቀደው ተግባር ነው በዚህ ሐያቴ ማለቅ የለበትም ብሎ ተጸጽቶ ከተመለሰ አላህ ደግሞ ተውበትን የሚቀበል መሆኑን ይነግረናል ባይሆን ሸርጥ ተውባ ራሱን ይሻላልው فمن تاب من بعد ظلمه ይሄን የመሰለ ግፍ ይሄን የመሰለ ወንጀል አጸያፊ ተግባር ፈጽሞ ግን ተጸጸተ እኔኮ እንደማንኛውም ሰርተው እንደሚኖር ሰዎች ሰርቼ መኖር ነበረብኝ ሰዎች ደክመው ለፍተው ያፈሩትን ለምንድነው እኔ እየዘረፍኩኝ የምበላው ለምንድነው እኔ እየዘረፍኩ የምጠቀመው ብሎ የተጸጸተና واصلح ጸጸት ብቻ አይደለም ነገሮችን ያስተካከለ ተውበት ሲያደርግ ሐያ ስሜ ይጠፋል እንዲሆናለሁ ብሎ አይደለም ከከለህና አምጥቻለሁ ለዛ ለባለቤቱ ይሄን መልሻለሁኝ ከከለህና አምጥቻለሁ እዛ ባለቤቱ ጋር ደግሞ ይሄን መልሻለሁ ከከለ እንዲህ አምጥቼ ነበር እባክ መክፈል አልቻልኩም አውፍ በለኝ ብሎ ነገሮችን ያስተካከለ ሰው ይሄ ሐቅ አላህ ብቻ በተውበት ማለት በይነሁ ወበይነ አላህ ሊሆን ይችላል ሐቅ الناس የተጨመረበት ነገር ግን እነዛ የተበደሉ ሰዎች እነሱም ደግሞ ያ ነገር እንዲስተካከለ ሊያውቁና ሊነገራቸው ለነሱም መደረግ ያለበት ነገር በአግባቡ መደረግ እንዳለበት እየነገረን ነው ሸሪዓት الاسلاميه فمن تاب من بعد ظلمه واصلح فان الله يتوب عليه ማለት يقبل توبته እንግዲህ እኔ አንዴው ነው አልቆልኛል ይሄን ያህል አመት እንግዲህ ለ10 20 አመት ሰርቅ ኑሬ አሁን በመለስስ መች አላህ ይቀበለኛል ብሎ በዛ ሐያቱን መጨረስ የለበትም ባይሆን ማስተካከል አለበት ነው የሚለው አላህ ወአስለሐ የሚለውን ጨምሮበታል ተጸጽቶ ስራውን አስተካክሎ ወደ ትክክለኛ መስመር ከመጣ فإن الله يتوب عليه لمن إن الله سبحانه وتعالى غفور من صيغ المبالغة غافر ብቻው አይደለም አላህ የተናገረው غفور ነኝ ይላል ምንም ወንጀሎች ቢበዙም አናነ ሰማይ የሚያህል ما يملأ الأرض ወንጀል ሰርቶ የሰው ልጅ ግን ተውበቱን ካስተካከለ አላህ ደግሞ إلى أنان السماء درس ما يملأ الأرض مرتين يمولا رحمة
ያለው ጌታ ያን ሁሉ ወንጀል እንዲያልነበር ይመለዋልና ኢነላህ ገፉሩን ጣማሪ ሆንኩ ጌታ ነኝ ረሂሙን ቢኢባዲሂ አዛይ ነኝ ስታውና ጥፍቷል ቢጸጸትም የሰው ልጅ ሲሆን ነው አንዳንድ ጊዜ ችሎ ግፉ በጨረሻ ሲደርስ የፈለገው ቢሆን ብሎ የሰው ልጅ አቅሙም ትንሽ ስለሆነች በይህ አልደራደርም ብሎ ይዘጋል ኻሊቀ ሰማዋቲ ወልአርድ ግን የሰው ልጅ ሩሁ ጉረሮ እስካልደረሰ ድረስ ፀሐይ በመጥለቂያዋ እስካልወጣች ድረስ ያለው የተውበት በር ክፍት ነው ማንኛውንም ነገር ሰርቶ ማስተካከል ይቻላል ተውበቱን አላህ ይቀበለዋል ነው የሚለው እንግዲህ ከሰረቀ በኋላ ከሆነ በኡል ዑለማዎች ቀጡ አይሰቅጥለትም ያሉ አሉ አይ ሳይያዝና ሳይመሰከርበት ከሆነ قبل ثبوته አይ ቀጡም ቢሆን ይቀርለታል ያሉ ሰዎች አሉ አላ ኩሊ ሀሊሂ የሸሪዓው እንኳን ቢተገበርም ግን በይነሁ ወበይነ አላህ ያለው ለሰውየው የሚከፈለውን ከከፈለ በኋላ ይሄንን ተውበት አላህ አይቀበልህም አንተ ካሁን በኋላ የፈለከውን ብታረግም አላህ አይምርህም የሚባል ነገር የለም በኩፍርም የነበረውን በማዕሲያ የነበረውንም አላህ ይምራል ሸርጡና ደንቡስ ከተሟላ ድረስ ይለናል وسلمنا بسلام عليكم إن شاء الله والسلام عليكم ورحمة الله وبركاته يا الله